ብልጽግናን ስትፈልግ እንደ ኢህአዴግ ስትፈልግ እንደ ብልጽግና እየለካህ ሁለት ሚዛን እየተጠቀምክ አይደለም ወይ የሚያሰኝ ጥያቄ ነው። አሁን ከተው ተገቢ አይደለም መግባታችን ግድ የለም ግን ይሄን ሰው አብይ ብልጽግናን ሃይጃክ አረገው እንጂ አብይ ብልጽግናን ፈጠረው ኢህአዴግን አልፈጠረውም። ከኢህአዴግ ውስጥ ብልጽግናንም አልፈጠረው ካረገው እንጂ አብይ ብልጽግናን ፈጠረው ኢህአዴግን አልፈጠረውም። ከኢህአዴግ ውስጥ ብልጽግናንም አልፈጠረው ነው። ብልጽግናንም አብይ ራሱ ደንብ ጽፎ ከሆነ አብይ ነው ብልጽግናን የፈጠረው። እንዴት አብይ ማን ፈጠረው? ታሪክ ከብልጽግና ውጪ ብልጽግና የአብይ ምስል አይደል እንዴ? የኢህአዴግን አባላት ተውሶ እርሱ በሚፈልገው መንገድ አዋቅሮ ብልጽግና ብሎ ሰይሞ አቋማችን አቋም የለሽነት ነው ብሎ አንተ ራስህ በምትገልጸው መሰረት ብልጽግናን ጠፍጥፎ የሰራው አብይ አህመድ ነው። ማን ሌላ ፈጣሪ ቴዲ? ሁለቱን እንለያው። የሁለት ነገር ውጤት ነው። በአንድ በኩል የኢህአዴግ ውርስ ነው። ከዛ ነጥለን ልናየው የምንችል አይደለም። ለምን? አባላቱ የኢህአዴግ አባላት ናቸው። መዋቅሮቹ የኢህአዴግ መዋቅሮች ናቸው። ንብረቱ የኢህአዴግ ንብረት ነው። ያ ሁሉ ቢሮ፣ ያ ሁሉ አባል፣ ያ ሁሉ ፋይናንስ ከየትም የመጣ አይደለም። ኢህአዴግ ያፈራው ነው። ራሳቸው ዶክተር አብይ የኢህአዴግ አባል ናቸው። የኢህአዴግ ውጤት ናቸው። ይሄን ቀጣይነት መርሳት የለብንም። ልዩነት የማያመጣ ልዩነት ነው። እሱ ነው እያልከው ልዩነት የሚያመጣ ልዩነትና የማያመጣ ልዩነት አይደለም። ቆይ እንነጋገር። ይሄን ብለን ደግሞ አይ ብልጽግና ፓርቲ ያው ኢህአዴግ ነው አንድና አንድ ነው ደግሞ ልንል አንችልም። ለምን? መሪው ተቀይሯል። የመጣው መሪ ደግሞ መሪ የለሽ ነው፣ ስርዓት የለሽ ነው። ስያሜው ተቀይሯል። ስያሜው ብቻ አይደለም፣ በውስጥ ያሉ ፓርቲዎች ህልውናቸውን እንዲያጡ ተደርገዋል። በውስጥ ያሉ የነበሩ ፓርቲዎች እኩልና የነበራቸው ሁሉ ያን ውክልናቸውን እንዲያጡ እና አንድ ፓርቲ እንዲሆኑ ተደርገዋል። ይሄ ነው የሆነው። ይሄን ልዩነት ደግሞ አንደርስታንድ ማድረግ ይገባል። የቀድሞ ኢህአዴግና ያሁኑ የሚለየው ይሄ ነው። የቀድሞው እንደግፈውም እንቃወመውም የራሴ የሚለው መስመር ነበረው፣ ሪዮት ዓለም ነበረው፣ ስትራቴጂ ታክቲክ ነበረው። ያሁኑ የለው። ይሄም ልዩነት ነው። ግን ስለዚህ አንድነትና ልዩነቱን በዚህ መልኩ ካላየ ነው ልክ ሁለት የተለያየ ነገር አድርገን በጥሰን ማስቀመጥ ትክክል አይደለም። ሪያሊቲውም እንደዛ አይደለም። በሁሉም ትርጉም በሚያመጣ ደረጃ ልደቱ ትርጉም በሚያመጡት ዋና ኮር በሆኑት ጉዳዮች ኢህአዴግን ዲስኦውን አድርጎ ብቻ ሳይሆን ኢህአዴግ ነበረው ከሚላቸው ዋና ሌጋሲዎች ጋር ጦርነት ውስጥ የገባ ለምሳሌ ከ1983 በፊት የማሌ ሪዮት አራማጅ ነው የነበረው ኢህአዴግ። ቆይ አዳምጠኝ። መንግስት ከሆነ በኋላ ግን ነጭ ካፒታሊዝም ነው ማራምደው ነው ያለው። ጥሎት ነበር ብለህ ትገምታለህ? ምን አልከኝ? ጥሎት ነው ያንን ማለት የሌፍቲስት እሳቢያቸውን ጥሎት ነበር ብለህ ታስባለህ? ሰነዶቻቸው ላይ ዴሞክራቲክ ዴቨሎፕመንታል ስቴት እሺ። ስለዚህ የለም ከ83 በፊት የነበረው ሌላ ኢህአዴግ ነው፣ ከዛ በኋላ ያለው ደግሞ ሌላ ኢህአዴግ ነው አላለም። እሱ ጋር ጥሩ ምሳሌ አይደለም የምልበት ምክንያት አለ። ጥሩ ምሳሌ የማይሆነው ኢህአዴግ ግራ ዘመም ልጨርስና እሰጥሃለሁ እድሉ፣ ምንም ችግር የለውም። ግራ ዘመም የሆኑ ሐሳቦቹን እንደያዘ ግን በዛ ዓለም አቀፍ ሁኔታ ሰርቫይቭ ስለማያደርግ ፓኬጁን ከላይ ያሉትን ፓኬጆች ቀየራቸው። ኢን ፕራክቲስ የሚያምንበት የነበራቸው ነገሮችን ብታያቸው የደቡብ ምንድነው የእስያ ተሞክሮን ወስዶ ግራ ዘመም በሆነ መንገድ የስቴትን ጣልቃ ገብነት አስቀጥሎ የፖሊሲ ነጻነትን እጠብቃለሁ ብሎ ከሞላ ጎደል ከላይ ከጨመራቸው የዲሞክራሲና የሰብአዊ መብት ተውኔቶች በስተቀር ያውም እነሱንም አላከበራቸውም። ይዟቸውን የቀጠለው እነሱንም በአንድም በሌላ መንገድ እንትኑ ብሏቸዋል። ይሄኛው እኮ ሙሉ በሙሉ ዲስኦውን አድርጎ ኮሩን፣ አደረጃጀቱን፣ አስተሳሰቡን፣ ፖሊሲውን በሙሉ ክዶ ኢንፋክት የብልጽግና አንድ መገለጫ ምንድነው ከተባለ ኢህአዴግ አለመሆኔ ነው፣ ከዛ ውጪ የትኛውንም ልሆን እችላለሁ የሚል ፓርቲ ሆኖ ስለማየው ነው። ቀጥል። አሁን አላቋርጥ። እኔ አንደኛ ክሬዲት እየሰጣቸው ነው ለጠቅላይ ሚኒስትር አብይ 13 ሚሊዮን ያለው ብልጽግና የሚባል ፓርቲ እሳቸው ፈጥረዋል የምትል ከሆነ የሌላቸውን ክሬዲት ነው እየሰጣቸው ያለው።
እሳቸው ፓርቲን በማደራጀት ደረጃ እዚህ ግባ የሚባል ስራ አልሰሩም። የድሮውን ፓርቲ ነው የወረሱት። ከነንብረቱ ከነመዋቅሩ ከሁለመናው ነው የወረሱት። ከወረሱ በኋላ ግን ያስቀሯቸው ነገሮች አሉ፣ የለወጧቸው ነገሮች አሉ። ይሄ አንድና አንድ አድርገን እንድናይ የሚያደርገን አይደለም። በአንድ በኩል ቀጣይነት አለው፣ በሌላ በኩል ደግሞ የተለያዩ ናቸው ብለን ነው ማስቀመጥ የምንችለው። ኢህአዴግ 2-3 ጊዜ ሪፎርም አካሂዷል። አሁን ቅድም እንዳልኩ 83 ላይ ሲመጣ የአይዲዮሎጂ ለውጥ ሊባል በሚችል ደረጃ ነው ራሱን የቀየረው። ትልቅ ሾክ ነው የፈጠረው በአባላቱ መካከል ያ መሆኑ። ምክንያቱም ሲነገራቸው የነበረው እንደዛ አልነበረም። የአልባንያ ኮሙኒዝም እናመጣለን ተብሎ ነው ታጋዩ ሲሰበክ የነበረው። አዲስ አበባ ሲገቡ ግን ነጭ ካፒታሊዝም ነው የምንከተለው ነው የተባለው። ያ ስለሆነ በቃ ኢህአዴግ ጠፍቷል አልተባለም። ኢህአዴግ ነው የቀጠለው። የቀየረው ምንድነው? ፕራግማቲክ መሆን አለብን ብለው ከምዕራቡ ዓለም ጋር ሳንጣላ መቀጠል የምንችል ይሄን በማድረግ ነው ብለው ቀጠሉ። ለራሳቸው የስልጣን በላይነት የሚጠቅማቸው ያ ነበር። መቀጠል የሚችሉት ያን በማድረግ ነበር። 1993 ላይ በውስጣቸው ቲፒኤልኤፍ ውስጥ ትልቅ የሆነ ትርምስ ነው የተፈጠረው። የቦናፓርቲዝም ትንታኔ ምናምን መጥቶ በስብሰናል፣ አንድ ዲሞክራቲክ ሆነናል፣ አሁን በጥልቀት ታድሰናል ብለው መጥቶ ኢህአዴግነቱ አልተቀየረም። ብዙዎቹ አንጋፋ የህወሓት አባላቶች ግን ወጥተዋል ከዛ ውስጥ። አሁን 2010 ላይ ደግሞ ምንድነው የሆነው? ራሱ ኢህአዴግ ነው እኮ የወሰነው ውሳኔው በአግባብ ባለው መንገድም ባይሆን ውህደት መፍጠር አለብን የሚለው ጉዳይ በዋሳው ጉባኤ ነው የተወሰነው። ዶክተር አብይ ያን ነገር ወስዶ ተገቢ ባልሆነ ፍጥነት ያለበቂ ጥናት፣ ያለበቂ ዝግጅት፣ ያለበቂ ምክክር ፈጸመው እንጂ ውሳኔውን የወሰነው እኮ ራሱ ኢህአዴግ እኮ ነው። እያልክ ያለው ብልጽግና የኢህአዴግ ውህደት ነው የምትለኝ? ኢህአዴግ ሲዋሃድ ነው ብልጽግና የሚሆነው ነው እያልከኝ ያለው? ከመካከላቸው ቲፒኤልኤፍ ከመውጣቱ ውጪ የኢህአዴግ ውህደት ነው። ውህደት እኮ የአደረጃጀት ነገር ነው። አስተሳሰቡን ለውጡ ይሄን ነገር እስከማውቀው ድረስ ከመካከላቸው ቲፒኤልኤፍ የሚባለው ድርጅት ህገ ደንብን የጠበቀ አይደለም፣ በቂ ዝግጅት የተደረገበት አይደለም፣ እኔ እዚህ ውስጥ የለሁበትም ብሎ ከመውጣቱ ውጪ 3ቱ የኢህአዴግ ድርጅቶችና 5ቱ የኢህአዴግ አጋር ድርጅቶች ናቸው ብልጽግናን የፈጠሩት። ሪያሊቲውን እኮ ልንክደው አንችልም። ያ እንዴት ተፈጠረ? በአግባቡ ነው የተፈጠረው? እሱ ላይ መነጋገር እንችላለን። ነው እያረክ ያለኸው ልዩነት የማያመጡ ልዩነቶችን ነው በጣም ኤግዛጀሬት እያረክ ብልጽግናን ኢህአዴግ እያረከው ያለኸው ነው እያልኩ ያለው። እኔ ግን እንዳልከው ብልጽግና ከቀድሞው ኢህአዴግ ያለውን ልዩነት በሚገባ ነው አርቲኩሌት አንድ መርህ ነው ያለው። ይሄን መርህ የለሽነት ነው ብዬ ለመጀመሪያ ጊዜ ይሄን ስም የሰጠሁት እኔ ነኝ። ከኢህአዴግ የሚለየውን ነገር ጠንቅቄ ነው የማውቀው። ያ ማለት ግን ጭራሽ በቃ ሁለት የተለያዩ ነገሮች ናቸው ማለት አይደለም። በጣም ትልቅ ስህተት ነው የሚሆነው። በነገራችን ላይ ክሬዲት የሰጠኸው ለአብይ አንተ ነህ። ብልጽግናን 10% መስጠት ብልጽግና አለ ብለህ ስላመንክ ነው 10% የሰጠኸው። እኔማ ፓርቲ አይደለም ይሄ ፕሬዳተሪ የሆነ ኤሊት ነው፣ ስብስብ ነው፣ መብላት የፈለገ የአንበጦች ስብስብ ነው ብዬ ነው ማለት። እስከ መጨረሻው ድረስ ደርግም እንደ ስርዓት ነበረ፣ የብልጽግና ስርዓትም አሁን አለ። ደርግ የሚታወቅበት አይዲዮሎጂ ነበረው፣ ኢህአዴግ የሚታወቅበት አይዲዮሎጂ ነበረው። ይሄኛው አይዲዮሎጂ የለውም። ስለዚህ ፓርቲ ልንለው አንችልም ነው ስንል እሱን እኮ እንመጣለን። ሁሉም ስርዓቶች የራሳቸው መገለጫ አላቸው። ስርዓት ልክ ነው ላብራራልህ እችላለሁ። ያ ግን ስርዓት መሆኑን ልንቀይረው አንችልም። ኢትዮጵያን አሁን ተወደደም ተጠላ እየመራ እየገዛ ያለው የብልጽግና አገዛዝ ነው። ልክ ነው። አይ አገዛዝ አለ አግኝቶ እኛም ፓስፖርት ይዘን ስንገባ ስንወጣ ቪዛ እየጠየቅን የምንተዳደረው በሱ ነው። አገዛዝ አለ አገዛዝ አለ የለም እንላንችን ፓርቲን በተመለከተ ስናወራስ ነው ያለብን። ባይኖርማ ኖሮ ይሁን ጭቅጭቅ እኮ አይኖርም። አይ አገዛዝ አለ። እኔ አገዛዝ መኖሩንማ የካድኩ አይደለም። ፓርቲ እንለዋለን ነው የሚለው ነው። ግን ብዙ ጊዜ ወሰድንበት። በጣም ይቅርታ። ጥያቄው ምን አይነት ፓርቲ ነው? የቻይና ኮሚኒስት ፓርቲም ፓርቲ ነው። አሜሪካን ያለው ሪፐብሊካንና ዲሞክራትም ፓርቲ ነው። ሻቢያ እነሱ በምን ጉዳይ ምን አቋም እንዳላቸው ይታወቃል። ሪፐብሊካን ፓርቲም ብለው በውስጡ የሚይዛቸውንም ሴክቶች ብትመለከት ስለ አቦርሽን ምን ያስባል፣ ስለ ሄልዝ ኬር ምን ያስባል፣ ስለ ውጭ ጉዳይ ፖሊሲ ምን ያስባል የሚለው ይታወቃል። አንዱ ልዩ የሚያደርገው ብልጽግናን አንዱ ከኢህአዴግ የተለየ የሚያደርገው መሪ የለሽነቱ ነው፣ ርዕዮተ ዓለም የለሽነቱ ነው። እኔ እናንተ ሙሉ በሙሉ እንስማማለን እኮ ችግር እኮ የለው። ይሄ ማለት ግን በቃ ሁለቱ የተበጠሱ የተለያዩ ነገሮች ናቸው ማለት ግን አይደለም።
መልካም እንደ ማስጠንቀቂያ አልወሰድከውም ያሁኑን ንግግሩን በግል ማለት ነው እና ቀደምም ሳነሳው ማለት በቀደመው ቀንም በዝግጅታችን ላይ ሳነሳው ነበረ ይሄንን የልደቱ መሄዱ እንደው አግባብ ነው ወይ ብያለሁ ከዚህ በፊት አውርተናል ግን በቀጥታ አድሬስ ላንተ ስለተደረገ ባንተ የመመለስ ውሳኔ ላይ የሚያስከትለውን ነገር በተመለከተ በተነገር ዛሬ አዲስ ነገር ከጠቅላይ ሚኒስትር አብይ ሰምቼ ከሆነ ጠቅላይ ሚኒስትሩን አውቂያቸዋለሁ የሚለው በስተት ነው ማለት ነው ስለዚህ ለኔ ክስ መሰረታለው እያለ ይመስልሃል ወይ ማለት ነው ምንም ክስ ለመስራት በጣም እጅግ ቀላል ነገር ነው ለሱ ከዛም በላይ ሊሄድ ይችላል ያን ጠንቅቄ ነው የማውቀው ነው ስርዓቱ ምን ያህል አፋኝ እንደሆነ ጨካኝ እንደሆነ ገዳይ እንደሆነ ከማንም በላይ ነው ያውቃለሁ 5 ዓመት እስር ቤት በነበርኩበት 5 ወር እስር ቤት በነበርኩበት ሰዓት ምን አይነት ስርዓት እንዳለ በደንብ በተጨባጭ አይቼዋለሁ እንደው በሌሎች ሰዎች የደረሰውን እየተገደሉ ያሉ ሰዎች እንደው ትቼ በራሴ የደረሰውን ነገር አይቻለሁ ይሄ ስርዓት ምን አይነት ስርዓት እንደሆነ ቢያንስ ከማንም ያላነሰ ግንዛቤ ያለኝ እና ዛሬ አዲስ ማውቀው ነገር ካለ የውሸት ነበር ማለት ነው ስርዓቱን አውቀዋለሁ የሚለው እና አዲስ ነገር የለም ነገም አልጠብቅም አዲስ ነገር ምንም ቢሆን በውሳኔ ላይ መጣለው የለም እሺ በጣም አመሰግናለሁኝ ካሰብነው በላይ ተወራው በዚህ አንድ ነጥብ ብናነሳ ጥሩ ይመስለኛል እሺ አንዳንድ ሰዎችም ሲያነሱት ስለምሰማ ነው ለምሳሌ ጠቅላይ ሚኒስትሩ ምን ብለዋል ኢትዮጵያ መፍትሄ የምታገኘው ወይም በኢትዮጵያ የሚኖረው የተመረጠ መንግስት ነው በህዝብ የተመረጠ የሚል ነገር ተናግረዋል ግን የሽግግር መንግስት ጥያቄ የምናቀርብ ሰዎችም ጥያቄያችን ምንድነው የኢትዮጵያ ህዝብ በበጎ ፈቃዱ የመረጠው መንግስት እንዲያገኝ ለምን ኢትዮጵያ ወደ ተስተካከለ አቅጣጫ ገባች የምንለው በታሪኳ ለመጀመሪያ ጊዜ በነጻና ፍትሃዊ ምርጫ የኔ የምትለው መንግስት ስትመርጥ እሱን መምረጥ ስላልቻለች ይሄ መንግስት በስልጣን ያገዛዝ በስልጣን ላይ እስካለ ድረስ እንደዛ አይነት መንግስት መምረጥ ወይ ማቋቋም እንደማትችል ስለምናቅ ነው የሽግግር መንግስት ጥያቄ ያቀረብን ያለው እና የሽግግር መንግስቱ ዋና ውጤት የሚሆነው በታሪኳ ለመጀመሪያ ጊዜ በህዝቧ ነጻ ፍላጎትና እምነት የተመረጠ የህዝብ መንግስት ማቋቋም ነው ስለዚህ የኛ ጥያቄ ዋናው ጥያቄያችን ይሄ መሆኑ ጠቅላይ ሚኒስትሩ መገንዘብ አለባቸው ሌሎች ሰዎችም ግራ መጋባት የለባቸውም የሽግግር መንግስት ማለት ጊዜያዊ መንግስት ነው ሁኔታዎችን ለማመቻቸት ለውስን ዓላማ የሚቋቋም መንግስት ነው ዋናው ዓላማው በህዝብ የተመረጠ መንግስት ማቋቋም እና ይሄ ዋናው የኛ ፍላጎት ነው ይሄ የህዝብ መንግስት እንዳይቋቋም የሚያደርጉት እነሱ ናቸው ያደረጉትም እነሱ ናቸው ወደፊትም የህዝብ መንግስት እንዳይቋቋም እንቅፋት እየሆኑ ያሉት እነሱ ናቸው እኛ ግን ጥረት እያደረግን ያለነው የኢትዮጵያ ህዝብ በቂ ዝግጅት ተደርጎ ሁሉም የፖለቲካ ኃይሎች ነፃ የሆነ የመወዳደሪያ መድረክ አግኝተው ያለምንም እንቅፋት በነፃነት ተወዳድረው የኢትዮጵያ ህዝብ በታሪኩ ለመጀመሪያ ጊዜ በነፃና ፍትሃዊ ምርጫ የኔ የሚለው መንግስት እንዲያቋቁም ነው ይሄ የኛ አጀንዳ ነው እንጂ የጠቅላይ ሚኒስትር አብይ አጀንዳ አይደለም እኔ ሰው ይሄን ቢገነዘበው ጥሩ ነው አንድ መጨረሻ ጥያቄ እንዳይመልጣችሁ ብሏል እና እንዳይመልጣችሁ እንዴት ነው የገባህ እኔ ምን አሁን ምንም እኮ ላስተያየት የሚበቃ አባባል አይደለም ያው የታወቀ እኮ ነው የሳቸው ንግግር እንደዛ ነው ያው ምልክ የሌለ ሪያሊቲ የመፍጠር ነው ምን በቸርነቱ የሰጠው እንደዛ ነው አሁን ያ ባይሆንማ በድፍረት እኮ ወጥተው እንደዚህ ማድረግ አትችልም ወይም እንደዚህ ማድረግ አይቻልም ብለው እኮ አይናገሩም ነበር በቃ እኔ የሰጠኋችሁ ነገር ነው እንዳያመልጣችሁ የሚል ነገር ነው ይሄ ከአምባገነኖች የሚጠበቅ ነገር ነው ያነሳውት አክቹሊ ስለቀጣይ እቅዱ ይነግርሃል ለማለትም ነው ማለት ምን ሊያደርግ ነው ይሄንን ድራማ ከሰራ በኋላ ምን ሊቀጥል ነው የሚለውንም እሱ ላይ ምንድነው የታሰቡ ነገሮች አሉ ይሄን ወደ ራሳቸው ውድል የመቀየር ፍላጎት አላቸው በአንድ በኩል ናሽናል ዳያሎግ ያካሄድን ነው ይያሉ በሌላ በኩል ደግሞ የሚፈልጉት ነገር አለ ለምሳሌ እዚህም እዛም ይወራል ግን ሲሪየስሊ መወሰድ ያለበት ነገር ነው ህገ መንግስቱ ማሻሻል ይፈልጋል ማሻሻል የሚፈልገው ግን የሀገሪቱን መሰረታዊ የፖለቲካ ችግር ለመፍታት የሚያስችሉትን አንቀጾች አይደለም ለምሳሌ ከፓርላሜንታሪ ሲስተም ወደ ፕሬዚደንሻል ሲስተም የመቀየር ነው እና የራሳቸውን የስልጣን እድሜ የበለጠ ለማራዘም የሚጠቅማቸው ሁኔታ የመፍጠር ፍላጎት ነው ያላቸው ስለዚህ ለዛም ሊጠቀሙበት ፈልገዋል አሁን እንዲኖር ይፈልጋሉ ይሄ አካል
እዚህ ላይ ነው ህብረተሰቡ መንቃት ያለበት። ይሄ እጅግ አደገኛ የሆነ ነገር ነው። በነገር ላይ አንዳንዶቹ ካልኩሌት አድርገው 19 ዓመት በስልጣን ላይ ለመቆየት ያስባሉ ምናምን ብለው ሲደነቁ ሰምቻለሁ። 19 ዓመት እሳቸው ነው እድሜ ልክ በህይወት እስካሉ ድረስ ከኢትዮጵያ ስልጣን ይለቃሉ ብያለሁ። በምንም ተአምር በህይወት እስካሉ ድረስ ኢትዮጵያ በሌላ ሰው ትመራለች ብለው የሚያስቡ ሰው አይደለም፣ በጭራሽ አይደለም። ለነገሩ እሳቸው እየመሯት 19 ዓመት ልትቆይ አትችልም። ለአመታትም ከቆየች ትልቅ እድል ነው። ስለዚህ እያሰቡ ያለው ምንድነው? በአንድ በኩል የዓለም አቀፉን ህብረተሰብ እያጭበረበርኩ ሪል የሆነ ጀኒውን የሆነ ናሽናል ዲያሎግ እያካሄድኩ ነው እያልኩ እያጭበረበርኩ፣ በሌላ በኩል ደግሞ ስልጣኔን ለማራዘም እንዴት ልጠቀምበት ይሄን ኮሚሽን ብለው እያሰቡ ነው ያሉት። የኮሚሽኑ አባላት ይሄን ነው ማሰብ ያለባቸው። ኋላ ላይ ነገሮች እንዳይመለሱ ሆነው ከተበላሹ በኋላ እኛ እኮ በቅን ልቦና ነው እንደዚህ እኮ ይሆናል ብለን አላሰብንም፣ ለሀገርና ለህዝብ ጥቅም እኮ ብለን አስብ ቢሉ ዋጋ የለም። እነዚህ ሰዎች የአምባገነን የስልጣን ማራዘሚያ መጠቀሚያ ነው የሆኑት። ከዛ የተለየ ሚና የላቸው። በእውነት የኢትዮጵያ ህዝብ ችግር እንዲፈታ ቢሆን የተፈለገው ከማንም በላይ የነዚህ የኮሚሽኑ ዋና ስራ በቅራኔ ውስጥ ያሉ እየተገዳደሉ ያሉ ጦርነት እያካሄዱ ያሉ የፖለቲካ ኃይሎች በመጀመሪያ ቁጭ ብለው እንዲነጋገሩ ነበር ጥረት የሚያደርጉት። ችግሩ የሌለበት ወረዳና ቀበሌ እየሄዱ ካድሬ እየሰበሰቡ ማነጋገር አልነበረም። ስለዚህ ይሄ ምንም ሊያከራክር በማይችል ደረጃ መጠቀሚያ ነው የሆኑት። ወደፊትም መጠቀሚያ ነው የሚሆኑት። ዶክተር አብይ በደንብ አድርገው ዲዛይን አድርገው በሁለት መልኩ እንዴት ነው የምትጠቀመው? በአንድ በኩል የሀገሪቱን ችግር ለመፍታት የውይይት የድርድር በር የከፈትኩ መስዬ እንዴት ነው ይሄን ልጠቀምበት የምችለው? በሌላ በኩል ደግሞ ስልጣኔን የበለጠ ማራዘም የምችለው እንዴት ነው በዚህ ሂደት ብለው አስበው እየሰሩ ያለው። ይሄ ፖለቲካውን በቅርበት ለምንከታተል ሰዎች በጣም የፖለቲካ ሀሁ ነው። በጣም ቀላል የሆነ ነገር ነው። አምባገነኖች ባህሪ አሰራር ምን እንደሆነ ለምንገነዘብ ሰዎች በጣም ቀላል የሆነ ነገር ነው። እኔ ደጋግመህ አንተ ስትናገር ሰምቻለሁ። በህይወት ዘመናቸው ጥሩ ስም ያፈሩ ሰዎች እዛ ውስጥ አሉ። አሁን ታሪካቸውን ያበላሹ ነው። ግን የግለሰብ ታሪክ ብቻ አይደለም እየተበላሸ ያለው፣ የሀገር የህዝብ ህልውና ላይ ነው እየተቀለደ ያለው። እነዚህ ሰዎች ሪሊ ስለ ማንነታቸው የሚጨነቁ ከሆነ፣ ስለ ልጆቻቸው የሚጨነቁ ከሆነ፣ ስላለፈ ታሪካቸው ብቻ አይደለም ስለ ወደፊቱ ትውልድ የሚጨነቁ ከሆነ ቆም ብለው ሊያስቡ ይገባል። ያልሆነ ቦታ ውስጥ ገብተው መጠቀሚያ ይሁን። ይሄ እጅግ የሚያሳዝን ነገር ነው። እና ሄደው እኛ እኮ ምንም እኮ በቅን ልቦና ነው የሚል ዋጋ የለው፣ አያስኬድም። እየነገርናቸው ነው። ግልጽ ነው። እርግጠኛ ነኝ ከኛ በላይ ደግሞ ከጠቅላይ ሚኒስትሩ ፍላጎት በፍጹም ሊንቀሳቀሱ እንደማይችሉ በቂ የሆነ መረጃ ሰዎቹ ራሳቸው አላቸው። እኛ በሌለንበት ሚዲያ በሌለበት ጠቅላይ ሚኒስትሩ ጋር ሲገናኙ የሚነጋገሩትን ነገር መገመት ይቻላል። እኔ ጠቅላይ ሚኒስትሩ አንድን ሰው ለብቻው ሲያገኙ ምን እንደሚያወሩ አውቃለሁ፣ ኤክስፒሪየንስ አድርጌዋለሁ። እኔ እነዚህ ሰዎች አሁን ተታለው ነው መስሏቸው ነው ልላችን። ይሄን ምናልባት እንደ ስልጣን፣ እንደ ስም፣ እንደ ዝና፣ እንደ ክብር ቆጥረውት ከሆነ ተሳስተዋል። ውጤቱ ተቃራኒ ነው የሚሆነው። ለልጆቻቸው የሚተርፍ መጥፎ የታሪክ ጠባሳ ነው የሚያስከትልባቸው። እና ሪሊ ይሄን ቆም ብለው ቢያስቡበት ጥሩ ነው። የሚያዋጣ አካሄድ አይደለም። ይሄን ነው ማለት የሚችለው። የኢትዮጵያ ሕዝብ ጠንቅቆ የሚያውቀው ጉዳይ ነው። ተሎ ብሎ የውጭ እጅ አለበት ይሄ መንግስትማ ምን እንደው በጣም ተሰልችቷል እንደዚህ አይነት ነገር በማለት ግን መሰርቸቱም የገባው አይመስለኝም። አሁንም ደጋግሞ የሚለው ነገር ነውና ከጀርባ ያለ አካል የለም። ያለ አካልም ቢኖር ሰየው ነው። ለኢትዮጵያ የሚጠቅም ነገር ነው ይሄ። እንተባበር፣ ኢትዮጵያውያን ያለንን ኃይል ሁሉ አስተባብረን አዲስ የሽግግር ሂደት ፈጥረን ኢትዮጵያን ከመፍረስ እናድን እና ወደ ዲሞክራሲ እናሸጋግር ማለት የተቀደሰ ሐሳብ ነው። ከበየትኛው አቅጣጫ ቢመጣ ግን ይሄ አንደኛ ታውቃለህ፣ ይሄን ጥያቄ ያነሳን ሰዎች ዛሬ አይደለም ያነሳነው፣ ከ4 ዓመት በፊት ነው። እኔ ውጭ ሀገር ከመምጣቴ በፊት ከ4 ዓመት በፊት አጀንዳውን ሰነዱን ጽፌ ፓርቲዎች 3 ፓርቲዎች ሁሉ ተቀብለውት እየተወያየንበት ባለንበት ሁኔታ ነው እኔ እንድታሰር የተደረገው። አንዱም የተከሰስኩበት ጉዳይ ይሄ ጉዳይ ነው።
ስለዚህ የኢትዮጵያውያን ሐሳብ ነው የማንም ሐሳብ አይደለም በሌላ ኃይል ተጽዕኖ ያመጣ ነው ሐሳብ አይደለም ግን ሌሎች በዚህ ሐሳብ ዙሪያ ትብብር የሚያደርጉ ኃይሎች ቢኖሩ ለኢትዮጵያ ጥሩ የሚያስቡ ኃይሎች ናቸው ብዬ ነው ማለት ነው መጥፎች አይደለም ለኢትዮጵያ መጥፎ የሚያስቡ ኃይሎች እርስ በርስ እንድንዋጋ የሚያደርጉ ናቸው ድሮን የሚሰጡ ናቸው ታንክ የሚሰጡ ናቸው ለጦር መሳሪያ መግዣ የውጭ ምንዛሬ የሚያበድሩ ናቸው መጥፎቹ ኢትዮጵያውያን እርስ በርስ ያገዳደሉ ያሉት ተባበሩና ተሰባሰቡና ያገራችሁን ችግር በጋራ ፍቱ የሚሉ የውጭ ኃይሎች ካሉ አጋሮች ናቸው እነሱ መመስገን ያለባቸው እንጂ መጠላት ያለባቸው አይመስለኝም የማይፈቀዱ ብሎ የለያቸው ነገሮች አይታዩም ወይ ለምሳሌ ባንዲራ ለመቀየር መነጋገር ይቻላል ምናልባት ህገ መንግስቱን በተመለከተ የሆነ ነገር ማድረግ ይቻል ይሆናል የሽግግር መንግስት የሚባል ነገር ግን በምንም አይነት ሁኔታ አይኖርም ከዚህ በኋላ ኢትዮጵያ ውስጥ ከወዲያኛው አይኖርም ብሎ ዘግቷል ሶ ቀይ መስመር ነው ብሎ የለየ ይመስላል ሶ መፈቅዳቸውና ማልፈቅዳቸው የውይይት ጭብጦች አሉ ኢቭን ለምክክር ራሱ እያለ ያለ ይመስላል እንደዛ አይነት ነገር ታያለህ እዚህ ጋር ይመስላል ሳይሆን ብለዋል በደንብ ይመስላል አይደለም ቴዲ በደንብ ነው ያሉት ምንድነው አንደኛ አሁንም ያቀርብከውን ክሊፕ ስታዳምጠው ምንድነው የሚለው የፖለቲካ ፓርቲዎች ተሰባስበው አለ የሚነጋገሩ ከሆነ ይሄ ማለት ምንድነው አሁን እየታሰበ ያለው ሀገራዊ ምክክር የፖለቲካ ፓርቲዎች ላይ አይመለከትም ማለት ነው ጠቡ የት ነው ያለው ግጭቱ የት ነው ያለው ቅራኔው የት ነው ያለው ህዝብ ውስጥ ነው ታች ያሉ ዜጎች ውስጥ ነው ይሄ ሁሉ ጦርነት እየተካሄደ ያለው እልቂት እየተፈጸመ ያለው በፖለቲካ ኃይሎች ነው የፖለቲካ ኃይሎችን የማያሳትፍ ናሽናል ዲያሎግ ትርጉም የለውም ችግሩን እየፈለገ ያለው የሌለበት ቦታ ላይ ነው ስለዚህ አሁን የሚያሳይ ምንድነው የፖለቲካ ፓርቲዎች ዋና ቀዳሚ ተሳታፊ መሆን ሲገባቸው እዚህ ምክክር ውስጥ ግን ቦታ የላቸው እየታሰበ ያለው ቀበሌ ወረዳ ሄዶ ጉዳዩ የግጭቱ ዋና ምክንያት ያልሆኑትን ተሳታፊ ያልሆኑትን የህብረተሰብ ክፍሎች እውነቱን ለመናገር እንደው ነፃ አስተሳሰብ ያላቸውን የህብረተሰብ ክፍሎች ብቻ አይደለም ዋናዎቹ ደግሞ ካድሬዎቹ ነው የራስ ድጋፍ ሰጪ የሆኑትን ማወያየት ነው የተፈለገው እና አንዱ ይሄ ነው ሁለተኛ እውነተኛ ናሽናል ዲያሎግ ወይም ደግሞ ሀገራዊ የውይይትና የድርድር ሂደት ቢሆን ኖሮ ምንድነው የሚሆነው በነፃነት ነው ሐሳብ የሚቀበለው በነፃነት ማንኛውንም ሐሳብ ይቀበላል ውይይት እንዲደረግበት ይደረጋል ድርድር እንዲደረግበት ይደረጋል በፖለቲካ ኃይሎች ድርድር ስምምነት ላይ የሚደረስበት ከሆነ በቀላሉ ሰየው ወደ ህግ የሚቀየርበት ሁኔታ ይፈጠራል ካልሆነ ቅራኔው ሰፊ ከሆነ ደግሞ ወደ ህዝብ ውሳኔ ይሄዳል እንጂ አስቀድሞ እንዲህ አይነት አጀንዳ ይቀርባል እንዲህ አይነት አጀንዳ አይቀርብም አይባልም አይባልም እኔ ኢህአዴግ እኮ አቶ ኃይለ ማርያምን ከስልጣን አውርዶ ጠቅላይ ሚኒስትር አብይን ሲተካ ያለው ነገር ነበር ታስታውሳለህ ከሰማይ በታች ባሉ ጉዳዮች ሁሉ እንተዳደራለን ነበር የተባለው ቃል የተገባው ኢትዮጵያስ እንደዚህ ነበር ያን ተስፋ አድርጎ ነው የሽግግር መንግስት ይቋቋም ከሚል ይልቅ እስቲ ይሄ አካል ሊያሸጋግረን ነው ከሰማይ በታች በሆነ ማንኛውም ጉዳይ ላይ እንነጋገራለን ብለዋል የሚል ተስፋ አድርጎ ነው ሰው ድጋፍ የሚያደርገው አሁን ግን የታየው ምንድነው በመመሪያ ነው ይሄን ታደርጋለህ ይሄን አታደርግም ይሄ ደግሞ የተነገረው ፊት ለፊት ይሄን ጉዳይ ያስፈጽማሉ ተብለው ከተሾሙ ሰዎች ፊት ላይ እነዚህ ሰዎች ምን መብት አላቸው እዚህ ቀደም ታጣቂ ኃይሎችን ሁሉ ዋስትና ተሰጥቷቸው መተው እንዲነጋገሩ ፈልጋለን ሲሉ ሰምተን ነበር አይችሉም ይሄን ማድረግ ተነገራቸው በስልጣን ጥያቄ ውስጥ የሚያስገባ ምንም ነገር ታደርጉ አትችሉም በቃ ደግሞ እኮ የሽግግር መንግስት ጥያቄ እኔ በስልጣን ላይ እስካለው ድረስ ቢሉ አንድ ነገር ነበር እኮ ቴዲ ያው ተመርጫለሁ ብለው ስለሚያምኑ በኔ ስልጣን ጊዜ አይሆን ቢሉ አንድ ነገር በኢትዮጵያ ታሪክ አይሆንም ነው እኮ ወይ ዘላለም በስልጣን ላይ ቆየ ስኮደኛው አይሆንም ይሄ ሰውዬ ያው መቼም ደግሞ ደጋግሞ መናገር ያሰለቻል እንጂ በምንም ተአምር የኢትዮጵያ የመፍትሄ አካል መሆን ፍላጎት የላቸው በምንም ተአምር በነገር ላይ ፍላጎት ቢኖራቸው እኮ ሰፊ ድል ነበራቸው አይደል ያገሪቱንም ችግር ፈተው እሳቸውም የሚወዱትን ስልጣን ለረጅም ጊዜ የማራዘም እድል እኮ ከማንም በላይ ዶክተር አብይ ነበራቸው አልተጠቀሙበትም አልፈለጉም ሊጠቀሙበት ያ ሁሉ ህዝብ ወዷቸው ይያለ ከመወደድ ይልቅ መፈራትና መጠላት ይጠቅመኛል ብለው እኮ ነው ወደ ጦርነት ውስጥ የገቡት ሆን ብለው በሁኔታዎች አስገዳጅነት እኮ አይደለም የገቡት አይደለም
ጠላት ድንገት ፈልቶባቸው በስቶባቸው እኮ አይደለም። ጠላት ሆን ብለው ፈጥረው ነው ጦርነት ውስጥ የገቡት። ከመወደድ ይልቅ ከመደገፍ ይልቅ መጠላት መፈራት ነው የሚጠቅመኝ በስልጣን ላይ የሚያቆይ ብለው ያመኑ መሪ ናቸው እኮ። ዘ ፕሪንስና ያነበቡ ሰው ስለሆኑ ይሄን ነው ሊያደርጉ የሚችሉት። እና ይሄ የማይጠበቅ ነገር አይደለም። እና ይሄ የኮሚሽኑ ጉዳይ ያው ተነገረ እኮ። በጣም ደግሞ የገረመኝ ነገር ይሄን ሲናገሩ አጨበጨበ ያልኩ ነገር ይሄ ነው። አየህ በጣም ሰሪል እኮ ነው ማለት በጣም እኔ እንደው እንትኑን ያየው አንዳንድ ጊዜ ማስመሰል ጥሩ ማስመሰል እንኳን እንዴት ያቀታቸዋል ነው። ጥሩ ማስመሰል ነው። ይሄ ገለልተኛ አካል ነው፣ ተጽዕኖ እናደርግበትም፣ ሐሳቦችን በነፃነት ይቀበል፣ እኛም የራሳችን ሐሳብ እንሰጣለን፣ ከዛ በኋላ ህዝቡ ይወስናል ቢሉ እኮ ጥሩ ማስመሰል ነው። ከጀርባ እንደሚያሰናክሉት ብናውቅም አሁን እኮ በግልጽ ነው የተናገሩት እዛው ሰዎቹ ፊት ላይ ነው። እኔ ነኝ የምወስነው እና ይሄ አካል እኔ እዛ ውስጥ ያሉ ሰዎች ራሳቸውን ቢጠይቁ። ጠቅላይ ሚኒስትር አብይ ምን ብለዋል? በመቃብር አፋፍ ላይ ያሉ ሰዎች ናቸው ብለዋል። እንደዛ ማለት ተገቢ ነው ብዬ አላምንም። ግን በእርግጥም እንደዛ ከሆኑ ሰዎቹ ራሳቸውን መጠየቅ አለባቸው። ታሪካቸውን ነው የሚያበላሹት። መቀለጃ ነው የሆኑት። ይሄ ቀልድ ደግሞ ቀላል ቀልድ አይደለም። በጣም የሚመር ቀልድ ነው። ውድ ቀልድ ነው። በሚሊዮኖች ህይወት መፍረድ ነው። ቀላል አይደለም። ለአንድ ሰው ስልጣን ተብሎ ሚሊዮኖች እየረገፉ ነው ያሉት። እኔ እናንተ አሁን ስንናገር እያወራን ከፍተኛ ጦርነት እየተካሄደ ነው በብዙ የሀገሪቱ ክፍሎች። ህዝብ እያለቀ ነው። ዋጋው ቀላል እንዳልሆነ እነዚህ ሰዎች ሊረዱት ይገባል። ከጥቅማ ጥቅም ከደመወዝ ከስልጣን በላይ የሆነ ጉዳይ ነው። ሪሊ ጠቅላይ ሚኒስትሩ እንዳሉት እነዚህ ሰዎች በሞት አፋፍ ላይ የሚገኙ ከሆነ መጨነቅ ያለባቸው ለሌላ ጉዳይ አይደለም፣ ለትውልድ ነው መጨነቅ ያለባቸው። ለራሳቸው ታሪክና ሌጋሲ ነው መጨነቅ ያለባቸው። ራሳቸውን መጠየቅ አለባቸው። እዚህ ላይ እንደው ቶሎ ጥያቄዎች ላንሳና አንድ ጽሁፍ ላይ ብልጽግና የተመለከተ ነገር ከዚህ በፊት ተነጋግረንበት ላይ ነው፣ ግን ዛሬ ያለው ነገር የሚያስቀይር ነገር ካለ ለማረጋገጥ ነው። ለብልጽግና የምትሰጠውን 10% አብይ ይሄን ከተናገረ በኋላ ስቲል ታስቀጥለዋለህ? አዎ አስቀጥለዋለሁ። ለምን መሰለህ? አንድ ሰው ቅድም እንዳልኩ ምን እንደሚያስብ ሳይሆን እንዴት እንደሚያስብ ማወቅ ይቻላል። በደንብ የምትከታተለው ከሆነ የመረዳት አቅም ካለ ይቻላል ብዬ አምናለሁ። ለምሳሌ የኢትዮጵያ ፓርላማ የ547 ሰዎች ስብስብ ነው። አንድ ጭንቅላት አይደለም ያላቸው። ስለዚህ ያን ፈርጆ እንደ አንድ ግለሰብ መደምደም የሚከብድ ይመስለኛል። አንድ ሁለተኛ ስለ መንግስት መዋቅር ስናወራ ስለ ፓርቲ መዋቅር ስናወራ ሚሊዮኖችን የሚመለከት ስለዚህ ሪሊ ያ ኃይል ለአገር ብሎ ለህዝብ ብሎ መቆርቆርና ሁኔታዎች አቅጣጫቸውን ሲስቱ ወደ ትክክለኛው አቅጣጫ እንዲገቡ በተገቢው ወቅትና ሁኔታ እንዳላደረገ እያየን ነው። ግን የአገርና የህዝብን ጉዳይ እንተውና ቴዲ ሄዶ ይሄ ነገር የራሳቸውን ህልውና የቤተሰቦቻቸውን ህልውና ጥያቄ ውስጥ ያስገባል። ለአገር ለህዝብ እንኳን ባይቆረቆሩ ከራሳቸው ሰልፍ ኢንተረስት ጥያቄ ሊያነሱ ይችላሉ። ይሄ የሰው ባህሪ ነው። ሄደን ራሳችንን የምናጠፋ ከሆነ ቤተሰቦቻችንን ችግር ውስጥ የምንከት ከሆነ አጠቃላይ ህልውናችን አደጋ ውስጥ የሚወድቅ ከሆነ የፈራነውን ነገር እሳቸውን በመቃወም ይመጣብናል ብለን የምንፈራውን ነገር የምናስቀረው ካልሆነ ለምንድን ነው አንድ ነገር የማናደርገው የሚል እንቅስቃሴ ሊመጣ ይችላል። ፓርቲ የሚያረጋው የሚኖርለት ምክንያት ማለት ርዕዮተ ዓለሙ ነው ይሁን ማለት ማድረግ የምፈልገው በዚህ አስተሳሰብ ይሄንን ግብ መድረስ ፈልጋለሁ ብሎ የሚለው ስተት ይሁንም ትክክል የሚለው ነገር ሲኖር ነው እና ሁሌም በግራስፕ ለማድረግ የምቸገረው ነገር ስለሆነ ነው። ብልጽግና ፓርቲ ነው ብለህ ያመንክበት ምክንያት ነው የማይገባኝ። ለምሳሌ አንድ ሰው በተለያየ ምክንያት ስራ ላይ ሰራ ሊሆን ይችላል ኦር የሆነ ነገር ሊያረገው የመረዳጃ ማህበር ሊሆን ይችላል። ብቻ ገንዘብ ስላለው
ብዙ ሰዎችን በአንድ ማህበር ውስጥ አባል ቢያደርግ ያ ነገር ፓርቲ የማይሆነው ከፖለቲካ ውጪ ያለ የፖለቲካ ርዕዮት የሚባል ነገር የሌለው በመሆኑ ነው ፓርቲ የማንለው። አሁን የብልጽግና አባላት የምታመንለት ፓርቲ እንድከተለው የሚፈልገው አስተሳሰብ ይሄ ነው ብለው የገቡበት ነገር የለም። አንተም ርዕዮት የለሽ ነው ብልጽግና ትላለህ። በሌለበት በጣም ማለት ዊሽፉል ቲንኪንግ አይደለም ወይ? እንዲኖር እየፈለክ ስለሆነ ለምኞትህ አይደለም ወይ 10% እየሰጠህ ያለው? እኔ እንደዛ ብዬ አልወስድም። ቅድም እንዳልኩ እያወራሁ ስለ ብልጽግና ሳወራ ስለ አንድ ሰው አይደለም እያወራሁ ያለው ስለ ሚሊዮን። ከቅድሙ አንፃር እስቲ ንገረኝ፣ ርዕዮት ከሌለው ፓርቲ እንዴት ይኖራል? ቅድም እኮ አልኩህ ከርዕዮተ ዓለም አንፃር ከህዝብና ከሀገር አንፃር ላይሆን ይችላል የምጠብቀው። እንደዛ አይደለም። ከሰልፍ ኢንተረስትም አንፃር ተቃውሞ ሊነሳ ይችላል። ራሳችንን ጠፍተን ሀገርን ማጥፋት የለብንም፣ ስለዚህ ወደ ትክክለኛው አቅጣጫ መግባት አለብን የሚል ፍላጎት በሂደት ሊመጣ ይችላል። ይሄን ደግሞ ታሪክ አሳይቶናል። ንጉሱ ከፈጣሪ የተሾሙ ናቸው በሚባልበት ዘመን እኮ እነ መንግስቱ ነዋይ እኮ ለውጥ መምጣት አለበት ብለው እኮ በፈንቅለ መንግስት ሞክረዋል አይደል እንዴ? በዛ ንጉሳዊ ስርዓት ውስጥ እንደሱ ካሰብክ ባለው ወታደሩ አለ ለምሳሌ ለምን ለወታደሩ ጥሪ ብታረጋ አይሻልም እንዴ? ላለው አላረግም እንደሱ ቶቢ በሁለት ምክንያት አላረግም። አንደኛ አጠቃላይ ያወራ ያለው ስለ ፓርቲና ስለ መንግስት መዋቅር ነው። ስለ መንግስት መዋቅር ሳወራ ሰራዊቱም የመንግስት አንድ አካል ነው። ይሄን ታሳቢ ማድረግ ያስፈልጋል። ሁለተኛ ያገዛቱን ባህሪ ማወቅ ያስፈልጋል። እኔ ሰላማዊ ታጋይ ነኝ፣ ነገ ኢትዮጵያ መሄድ የምፈልግ ሰው ነኝ። ስለዚህ ጥንቃቄ ማድረግ ያለብኝ ነገር አደርጋለሁ። እሱንም ታሳቢ ማድረግ ተገቢ ይመስለኛል። ዞሮ ምንድነው ቅድም እያልኩ ያለው ነው በንጉሱ ስርዓት 2-3 ጊዜ የለውጥ ፍላጎቶች ተነስተው በዛው በንጉሱ ስርዓት ሙከራዎች ተደርገዋል። የ1983ቱ በጣም የታወቀ ይሁን እንጂ ሌሎችም ኃይሎች ሙከራ አድርገዋል። በዛ ምክንያት ለተለያየ ችግር ሰለባ የሆኑ ሰዎች አሉ። የደርግ መንግስት 17 ዓመት ሙሉ ያን ጦርነት ያካሄደ በነበረበት ወቅት ምናልባት የአቶ ፋሲካ ሲደልልን መጽሐፍ አንበበ ከሆነ በቤተ መንግስት ዙሪያ የነበሩ ሰዎች ምን ይማከሩ እንደነበር፣ ምን ይነጋገሩ እንደነበር፣ ምን አይነት ስጋት ውስጥ እንደነበሩ፣ ኮሎኔል መንግስቱን ለማስወገድ ሁሉ ምን ያስቡ እንደነበረ በደንብ ጽፈዋል፣ እዛ ላይ ተናግረዋል። በኢቭን 1981 ላይ የሰራዊቱ ጀነራሎች ያ መንግስት ሄዶ ወደ ጥፋት እየወሰዳቸው እንደሆነ ችግር ውስጥ እየከተታቸው እንደሆነ ሲያውቁ ምንድነው ያደረጉት? 1981 ፋንታ በላይ መፈንቅለ መንግስት ነው ያደረጉት። ያው በአግባቡ የተዘጋጁበት ስላልነበረ ቢከሽፍም ግን ይሄ ነገር ሄዶ ሁላችንንም ይዞ ሊጠፋ የሚችል ነው። ስለዚህ እዛ ደረጃ ከመደረሱ በፊት አንድ ነገር መደረግ አለበት ብለው አስበው ነው ያን ነገር ያደረጉት። እና በሲቪልም በሚሊታሪም ከሄድክ አንድ ስርዓት ውስጥ ያሉ ሰዎች የአይዲዮሎጂ ታማኝነት እንኳን ባይኖራቸው፣ የህዝብ ወገንተኝነትና ተቆርቋሪነት እንኳን ባይኖራቸው ከራሳቸው ሰልፍ ኢንተረስት አንፃር እንደዚህ አይነት ነገር ያስባሉ። ይሄ ሂውማን ኔቸር ነው እና በተለያዩ ሀገሮችም እንዲህ አይነት ሁኔታ ተከስቷል። እና ይሄንን ማሰብ አስፈላጊ ነው። ግን ይሄ ዝም ብሎ ይመጣል ማለት ደግሞ አይደለም። አሁን ብዙ ኃይሎች የትጥቅ ትግል እያደረጉ ነው ኢትዮጵያ ውስጥ አይደለም። ህዝቡን በተለያየ መንገድ ትግል እያደረገ ነው። ይሄ ትግል ከነገ ወዲያ እየተጠናከረ ከመጣ፣ ግፊቱ በጣም እየጠነከረ ከመጣ፣ በጦርነቱ መራዘም ምክንያት የኢኮኖሚው ማሽቆልቆል፣ የኢኮኖሚው መዳሸቅ የበለጠ እየከፋ ሲመጣ ይሄ መንግስት እየተፈረከረከ ነው የሚመጣው። እዛ ውስጥ ያሉ ህብረተሰቦች፣ ግለሰቦች ወዴት ነው የምንሄደው የሚል ጥያቄ ማንሳታቸው የሚቀር ይመስል ይሄንም ስልህ 90% እድል አልሰጠዋቸው 10% ነው የሰጠዋቸው። እኔ ብልጽግና ያኔ ማድረግ አቅምና ፍላጎት የለውም የሚል ሰው ካለ የኔ አስተሳሰብ ለሱ ነው የሚቀርበው አይደለም። ምክንያቱም 90% አይሄድም ብዬ ነው ማለት ምንም ሊኖረው አይገባም የሚለው ነው። አንተ እኔ በነገራችን ላይ እንድረዳህ ፓርቲው ምን ያርግ ነው እያልክ ያለው በትክክል እስቲ አሁን አንተ የምትፈልገው መተዳደሪያ ደንብ አለው ኮታንኮት ለበለና እኔ አንተ እንዳለ ስለምትቆጥረው እኔ በትምህርት ጥቅስ አድርጌ ፓርቲው
ምን ያርግ ነው የምትለው? እኔ ያልኩ ያለሁት ይሄን አገር አንዱ መታወቅ ያለበት ነገር ሰው የሚረሳው ነገር ምን መሰለህ? ጠቅላይ ሚኒስትሩን እንደ ፕሬዝዳንት አድርገው ወይም እንደ ንጉስ አድርገው ይቆጥሯቸዋል። ወይ ከእግዚአብሔር የተሾሙ ወይም ደግሞ በህዝብ ቀጥተኛ የተመረጡ ሰው አድርገው ያዩዋቸዋል። አንዱ ትልቁ ችግር ይሄ ነው። ይሄ አስተሳሰብ ራሱ የመረጣቸው ብልጽግና ፓርቲም ውስጥ ገብቷል። እሳቸውን የመረጣቸው የኢትዮጵያ ህዝብ አይደለም ለጠቅላይ ሚኒስትርነት። እንኳንስ የኢትዮጵያ ህዝብ የበሻሻ ህዝብ አብይን ለጠቅላይ ሚኒስትርነት አልመረጣቸውም። የኢትዮጵያ ጠቅላይ ሚኒስትር ያደረጋቸው ብልጽግና ፓርቲ ነው። ይሄ ፓርቲ እዛ ጽሁፌ ላይ እንደገለጽኩት በትምህርት ጥቅስ ውስጥ በሆነ ተአምር ወኔ አግኝቶ ያን መብቴን ኤክሰርሳይዝ አደርጋለሁ ቢል እኔ መርጠንዎታል፣ 6 ዓመት አይተንዎታል። ከችግር ወደ ችግር ከቀውስ ወደ ቀውስ እያሸጋገሩ ነው። በኢኮኖሚ፣ በማህበራዊ ጉዳይ፣ በፖለቲካ፣ በጸጥታ አገሪቱ ከጊዜ ወደ ጊዜ እያሽቆለቆለች ነው። ህዝብ እያለቀ ነው፣ እየተራበ ነው፣ እየተሰደደ ነው። ስለዚህ ይሄ ጉዳይ አገርንም ይጎዳል፣ መጨረሻ ላይ እኛንም አብሮ ይዞን ይጠፋል። ስለዚህ እርስዎን አውርደን ሌላ ሰው መተካት እንችላለን ማለት ይችላል። እኔ ብልጽግና አብይን ለፕሬዝዳንትነት መርጧቸዋል በሚል አሳምፕሽን ነው የምናወራው። መርጧቸዋል። ያው አመራሮቹ ሂደት እኔም አንተም ቁጭ ብለን አይተነዋል። መርጧቸዋል። የመረጣቸው ሂደት በጣም አሳፋሪ ነው። በአንድ ፓርቲ ውስጥ ይሰራል ብለህ የምታስበው አይደለም። ግን ሂደቱ ቆይ የእያንዳንዱን ሰው እጅ ጠምዝዘው አይደለም የተመረጡት። አስፈራርተው ያ ጉባኤ ፈርቶ ደንዝዞ ነው እንዲመረጡ ያደረጋቸው። ጠምዝዘው ማለት እሱ አይደለም አይደለም። ወኔው ቢኖራቸው እኔ አም ሶሪ እንትን ለማለት አይደለም። እዛ ውስጥ መሆን ያልቀበል አልችልም። ቢያንስ ኖ ክቡር ጠቅላይ ሚኒስትር ይሄማ ሊሆን ይችላል አይደለም። ከዲሞክራሲ አሰራር፣ ከምርጫ ቦርድ አሰራር፣ ከፓርቲያችን አሰራር ውጪ ነው ጥቆማ የሚካሄደው። ምርጫ የሚካሄደው እንደዚህ አይደለም። ስርዓቱን አልጠበቀም ብዬ እቃወማለሁ። እኔ አንድ ሰው ሲቃወም አላየሁም በዛን ጊዜ። ለዛ ነው 90% ተስፋ የሌለኝ። ኦኬ 10% ግን የሰው ልጅ አይለወጥም ብለን ልትል አትችልም። የሰው ልጅ ሲባል ደግሞ አንድ አይደለም፣ አንድ ሰው አይደለም። ይሄ ሚሊዮኖች ናቸው የብልጽግና አባላት። አመራሩን ካየን በመቶዎች በሺዎች የሚቆጠሩ ናቸው። ቀላል አይደለም። ሁለተኛ ባለን ግንኙነት እናየዋለን። እኔ ብዙ ግንኙነት አለኝ ከብልጽግና አመራሮች ጋር። አሁን የሚከራከረኝ ሰው የለም። ዶክተር አብይ ለሀገሪቱ ጥሩ ነገር እየሰሩ ነው ብሎ የሚከራከረኝ የብልጽግና ባለስልጣን የለም። እንደው እውነቱን ልንገርህ፣ ይሄ አክቲቪስት የሚባሉት ምናምን በጋዜጠኝነት ምናምን የሚሰሩት ናቸው አንዳንዴ ሲከራከሩ ማለት። እነሱ ችግሩን እኔ ከማውቀው ባላነሰ ያውቁታል ጠንቅቀው። አንዳንዶቹ የበለጠ ያውቁታል አገሪቱ ምን ያህል አስጊ ሁኔታ ውስጥ እንዳለች። በዚህ ሰውዬ እጅ እስከቀጠለች ድረስ ከጥፋት እንደማትድን እኔ ከምናገርበት ቋንቋ በላይ ነው የሚገልጹልኝ። ተፈራርተው ነው ያሉት። አንዱ ሌላውን አያምንም፣ ይጠራጠራል። ግን ታየ ደንዳለ ምንድነው ከዛ መሀል ይወጣ? በቃ ህሊናው አሸነፈው። ከማንም በላይ የሥርዓቱ ደጋፊ የነበረ ሰው ነው። ከማንም በላይ የጠቅላይ ሚኒስትር አብይ ደጋፊ የነበረ ሰው ነው። አንድ ቦታ ላይ ግን በቃኝ አለ። አየህ፣ ነገ ከነገ ወዲያ ይሄ የብዙዎች አስተሳሰብ ሊሆን ይችላል። 2-3 ሰዎች ደፋር ሰዎች ከጀመሩት ድፍረት ይዛመታል። ፍርሃትም ድፍረትም እንደወረርሽኝ ይዛመታል። ያ ጊዜ እኔ አይመጣም ብዬ በር ልዘጋ አልችልም። ስለዚህ ማንኛውም ላይ 50% አልሰጠሁትም፣ 60%፣ 70% አልሰጠሁትም፣ 90% አይቻልም ነው አይመስለኝም። 10% ግን ለዚህ እድል መስጠት ተገቢ ነው ብዬ ነው። እኔ በፓርቲም በመንግስት ውስጥ ጨርሻለሁ። እሺ ሰላም ቀጥል። አብይ ዙሪያ ያለ ማንኛውም በመንግስትና በፓርቲ መዋቅር ወይ ፓርቲ ተብሎ በተደራጀው ውስጥ ያለ ማንም ሰው ይሄ ሁኔታ እንዲለወጥ የሚቻለውን እንዲያደርግ የቀረበ ጥሪ ማለት ከአሁን አንተ ኳሊፋይ ባረከው መሰረት ከኃይል በመለስ ባለ መንገድ የሚቻለውን ነገር እንዲያደርግ የቀረበ ጥሪ ነው ማለት ይቻላል። ማለት አሁን ሁሉ ጊዜ እንግዲህ የምትጽፋቸውን ነገሮች ሲሪየስሊ ስለሆነ እኔ የምወስደውና ለመረዳት የምሞክረው ኦኬ ብልጽግናን ባለመዋቅር ውስጥ
ከኃይል ውጪ ባለ አማራጭ አብይ አህመድን ምን ማድረግ ይቻላል ብዬ ሳስብ 10 በመቶ እንደሰጠኸው ማቃለው 10 በመቶ ነው አሁን እያነጋገረን ያለው። ያ 10 በመቶ በኢስሱ ምንድነው የሚለው ለመረዳት እየሞከሩ ስላለ ነውና በቃ ከኃይል ውጪ በሆነ አማራጭ በአብይ ዙሪያ ያሉ ባለስልጣናትም ሆኑ የብልጽግና ሰዎች ይሄን ሰው ከስልጣን የማስወገድ ፕሮሲጀሮች ካሏቸው ወይ መንገዶች ካሏቸው እሱን ይጠቀሙ የሚል ጥሪ ነው። አይ ወይም አወለም ነው ያቀረብኩት። አሁን ባለው ሁኔታ ለምንድን ነው ይሄ ሰውዬ የተመረጡት? በብልጽግና ሀገሪቱን በአግባቡ እንዲያስተዳድሩ ነው። የነበሩብንን ችግሮች ከተቻለ እንዲፈቱ እና ወደ ተሻለ አቅጣጫ ሀገሪቱን እንዲያሸጋግሩ ነው የተመረጡት። ውጤቱ ግን ምን ሆነ? እንኳንስ የነበረውን ችግር ሊፈቱ አዳዲስ ችግር ነው የፈጠሩት። ሀገሪቱን ወደ አጠቃላይ ሁለንተናዊ ቀውስ ነው የከተቱት። ስለዚህ ለምንድን ነው የተመረጡት? ለምንድን ነው በስልጣን ላይ የሚቆዩት? ማን ስለሆኑ? አንድ ግለሰብ እኮ ናቸው። የአንድ ወረዳ ህዝብ የመረጣቸው ለፓርላማ አባልነት ማለት ነው ሰው ናቸው እኮ። ምንም የተለየ ሚና እኮ የላቸው። በኢትዮጵያ ህዝብ የተመረጡ አይደሉም። ፓርቲው ጥቅሙን ፍላጎቱን በአግባቡ የማያውቅ ድፍረት ያጣ ወኔ ያጣ የተልፈሰፈሰ በመሆኑ ነው እንጂ በአንድ ቀን ጉባኤ ሊያወርዳቸው ይችላል። ምን የ2010 እንቅስቃሴ ለምን አናይም ቴዲ? አቶ ኃይለማርያም እኮ ፈልገው አይደለም ከስልጣን የወረዱት። እኔ ባለኝ መረጃ ተርሜን ሊጨርስ ጠብቁኝ ብለው ጠይቀው ነበር። አይሆንም፣ የሀገሪቱ ሁኔታ ከቁጥጥር ውጭ እየሆነ ነው፣ ስለዚህ ከስልጣን መውረድ አለብህ ነው የተባሉት። በዛ ምክንያቱም ኢህአዴግ ፓርቲ ነበረ፣ ግንባር ነበረ፣ ቢያንስ የፓርቲዎች ውቅር ነበር። ቢሆን እውነቱን ለመናገር ከአቶ መለስ መሞት በኋላ ኮራፕትድ ሆኖ መዋቅሩ እየተልፈሰፈሰ እንደሌለ የሚቆጠርበት ደረጃ ላይ እየደረሰ የመጣበት ሁኔታ ነው የነበረው። የዛ ተቀጽላ ነው አሁንም የመጣው እንጂ 2010 ላይ ጠንካራ የምትለው ፓርቲ አልነበረም። ስላልሆነም ነው በዛ ደረጃ የተፈረከረከውና የዚች ሀገር እጣ ፈንታ ዶክተር አብይን በመሰለ ደካማ ሰው እጅ ወደቀ። ለአብይ ስለሆነ ምላሽ እየሰጠህ ያለው አሁን ኢህአዴግ አሁን ደርግ እንደምታውቀው የ120 ሰዎች ስብስብ ሆኖ በኋላ በመንግስቱ የተጠቀለለ ስልጣን ያለው። ኢህአዴግም ኮሌክቲቭ ሊደርሺፕ ነበረው በመለስ ዜናዊ ከመጠቅለሉ በፊት። መለስ ዜናዊ ከሞተ በኋላ ደግሞ ዲስፋንክሽናል የሆነም ቢሆን የቡድን አመራር ለመፍጠር የመሞከር ታሪክ አለው ልትል ትችላለህና ብልጽግና ግን እንኳን ያ የቡድን አመራር ታሪክ ኢንሰፕሽኑ ራሱ የአብይ አህመድ ርዕይ ቃላቱን የሚዋሰው አስተሳሰቡን ካለው በየዕለቱ የሚዋሰው ድርጊቱን የሚዋሰው ምኑን የሚዋሰው በየዕለቱ ከአብይ አህመድ ንግግር የሆነ ስብስብን ፓርቲ ብለን ብንጠራው ቴዲ እዛ ወረቀቴም ላይ በግልጽ አስቀምጫለሁ ልዩነቱንና አንድነቱን። ይሄ አካል አይ ወደሱ ለመሄድ አይደለም ወደሱ ለመሄድ አይደለም። እሱም ላይ አንድ ነገር እናጥራ ብዬ ነው። በነገራችን ላይ ህወሓት ከመነጠሉ ውጪ 27 ዓመት ኢህአዴግ የነበረው አካል እኮ ነው አሁንም ያለው። እዛ ውስጥ የምታያቸው ባለስልጣኖች ካድሬዎች እስከታች ድረስ ከላይ እስከታች እኮ በ27 ዓመቱ ኢህአዴግ ስርዓት እኮ የነበሩ ናቸው። ፊዚካል በሆነ በአካል በሰውነት ደረጃ ነው የምትለኝ እንጂ እሱ ነው የምልህ እኮ ምንድነው የሆነው? በቃ የተወሰነ ሊደርሺፕ እዛ ውስጥ በቃ ጠፋ። ግማሹ በኮራፕሽን ተበከለ፣ ግማሹ እያረጀ እየወጣ ሄደ። ኮሌክቲቭ ሊደርሺፕ እየጠፋ መጣ። ፓርቲው በሰበሰ። የዛ ውጤት ነው ያየነው። ግን በስብሶም ውጫዊ ጫና ባይኖር ኖሮ አቶ ኃይለማርያም ከስልጣን ላይ ወርዱ ይችላል ነበር። አሁን ቢሆን ይሄን ታሳቢ ማድረግ ያስፈልጋል። የውስጣዊ እንቅስቃሴው ራሱ ትርጉም ባለው መልኩ ጎልቶ ሊመጣ የሚችለው ውጫዊ ጫና ሲኖር ነው። የቄሮ እንቅስቃሴ የፋኖ እንቅስቃሴ ያኔ የወጣቶቹ ሰላማዊ የሆነ ስለነበረ ነው። አንድ አይነት ለውጥ ካልመጣ እና ይቻ ሀገር ወደ ተሻለ ሁኔታ ካልተሸጋገረች አዲስ ጠቅላይ ሚኒስትርም ካልመጣ ይሄ ቀውስ ሁላችንንም ይበላናል የሚል ፋክት ነው የነበረው። ዓለም አቀፉ ህብረተሰብም አንድ ነገር ካላደረጋችሁ ራሳችሁንም አገሪቱንም ችግር ውስጥ እየከተታችሁ ነው፣ ለውጥ አምጡ፣ ለዛ ለውጥ ደግሞ የጠቅላይ ሚኒስትሩ መለወጥ ወሳኝ ነው የሚል ግፊት ስለተደረገ ነው ያ ነገር የመጣው። አሁንም ቢሆን እንደዛ አይነት ነገር እንዲመጣ ከተፈለገ ዝም ብለን ከውስጥ መጠበቅ የለም። ውጫዊ ጫናም ያስፈልጋል። የህዝቡ ትግል ወሳኝ ነው። ህዝቡ መታገል አለበት። ያን ስናደርግ ግን ያ ትግል ያ ግብግብ ነገሮችን ከቁጥጥር ውጭ አውጥቶ ሁለመናችንን እንዳያፈርሰን ብልጽግና ራሱንም አገርንም ለማዳን
የሚያስችል እድል እንዳለው መነገር አለበት። እኔ አሁን እሱ ጋር ነው ችግሬ። ብልጽግናን ስትፈልግ እንደ ኢህአዴግ ስትፈልግ እንደ ብልጽግና እየለካህ ሁለት ሚዛን እየተጠቀምክ አይደለም ወይ የሚያሰኝ ጥያቄ ነው አሁን የሚያስነሳብኝ በኔ በኩል የማነሳው ማለት ነው። ምክንያቱም አሁን የኢህአዴግ ተቀጥላነቱ በጽሁፍም ላይ እንደምታነሳው ነገር ነው። አሁን ሳይታሰብ ወደ ጽሁፉ ነገር ሄድን። አክቹአሊ ግን የአብይ ሚና እና ለአብይ ለሱ እየመለስን ስላለ አይ ቲንክ ችግር ያለው ነገር አድርጌ አልመለከተውም። ተገቢ አይደለም መግባታችን። ግድ የለም ግን ምን ለማለት እየፈለኩ ነው፣ ብልጽግናን አብይ እንደፈጠረው አብይ ፕሬዝዳንት እንደሆነበትና የራሱ የመተዳደሪያ ደንብ እንዳለው ዜርፎር በመተዳደሪያ ደንቡ መሰረት ለምን ይሄን ሰው አብይ ብልጽግናን ሃይጃክ አደረገው እንጂ አብይ ብልጽግናን ፈጠረው፣ ኢህአዴግን አልፈጠረውም። ከኢህአዴግ ውስጥ ቆይ ብልጽግናንም አልፈጠረው ነው። ብልጽግናንማ አብይ ራሱ ደንብ ጽፎ ከሆነ አብይ ነው ብልጽግናን የፈጠረው። እንዴት አብይ ማን ፈጠረው ታሪክ ከብልጽግና ውጪ? ብልጽግና የአብይ ምስል አይደል እንዴ? የኢህአዴግን አባላት ተውሶ እርሱ በሚፈልገው መንገድ አዋቅሮ ብልጽግና ብሎ ሰይሞ አቋማችን አቋም የለሽነት ነው ብሎ አንተ ራስህ በምትገልጸው መሰረት ብልጽግናን ጠፍጥፎ የሰራው አብይ አህመድ ነው። ማን ሌላ ፈጣሪ? ሁለቱን እንለይ። አሁን የሁለት ነገር ውጤት ነው። በአንድ በኩል የኢህአዴግ ውርስ ነው። ከዛ ነጥለን ልናየው የምንችል አይደለም። ለምን? አባላቱ የኢህአዴግ አባላት ናቸው። መዋቅሮቹ የኢህአዴግ መዋቅሮች ናቸው። ንብረቱ የኢህአዴግ ንብረት ነው። ያሁሉ ቢሮ፣ ያሁሉ አባል፣ ያሁሉ ፋይናንስ ከየትም የመጣ አይደለም። ኢህአዴግ ያፈራው ነው። ራሳቸው ዶክተር አብይ የኢህአዴግ አባል ናቸው፣ የኢህአዴግ ውጤት ናቸው። ይሄን ቀጣይነት መርሳት የለብንም። ልዩነት የማያመጣ ልዩነት ነው እሱ ነው እያልከው። ልዩነት የሚያመጣ ልዩነትና የማያመጣ ልዩነት አይደለም። ቆይ እንነጋገር። ይሄን ብለን ደግሞ አይ ብልጽግና ፓርቲ ያው ኢህአዴግ ነው አንድና አንድ ነው ደግሞ ልንል አንችልም። ለምን? መሪው ተቀይሯል። የመጣው መሪ ደግሞ መሪ የለሽ ነው፣ ስርዓት የለሽ ነው። ስያሜው ተቀይሯል። ስያሜው ብቻ አይደለም፣ በውስጥ ያሉ ፓርቲዎች ህልውናቸውን እንዲያጡ ተደርገዋል። በውስጥ ያሉ የነበሩ ፓርቲዎች እኩልና የነበራቸው ሁሉ ያን እንትናቸውን ውክልናቸውን እንዲያጡ እና አንድ ፓርቲ እንዲሆኑ ተደርገዋል። ይሄ ነው የሆነው። ይሄን ልዩነት ደግሞ አንደርስታንድ ማድረግ ይገባል። የቀድሞ ኢህአዴግና ያሁኑ የሚለየው ይሄ ነው። የቀድሞው እንደግፈውም እንቃወመውም የራሴ የሚለው መስመር ነበረው፣ ሪዮት ዓለም ነበረው፣ ስትራቴጂ ታክቲክ ነበረው። ያሁኑ የለው። ይሄም ልዩነት ነው። ግን ስለዚህ አንድነትና ልዩነቱን በዚህ መልኩ ካላየ ነው ልክ ሁለት የተለያየ ነገር አድርገን በጥሰን ማስቀመጥ ትክክል አይደለም። ሪያሊቲውም እንደዛ አይደለም። በሁሉም ትርጉም በሚያመጣ ደረጃ ልደቱ ትርጉም በሚያመጡት ዋና ዋና ኮር በሆኑት ጉዳዮች ኢህአዴግን ዲስኦውን አድርጎ ብቻ ሳይሆን ኢህአዴግ ነበረው ከሚላቸው ዋና ዋና ሌጋሲዎች ጋር ጦርነት ውስጥ የገባ ለምሳሌ ከ1983 በፊት የማሌ ሪዮት አራማጅ ነው የነበረው ኢህአዴግ። ቆይ አዳምጠኝ። መንግስት ከሆነ በኋላ ግን ነጭ ካፒታሊዝም ነው ማራምደው ነው ያለው። ጥሎት ነበር ብለህ ትገምታለህ? ምን አልከኝ? ጥሎት ነው ያንን ማለት የሌፍቲስት እሳቢያቸውን ጥለውት ነበር ብለህ ታስባለህ? ሰነዶቻቸው ላይ ዴሞክራቲክ ዴቨሎፕመንታል ስቴት አስጨርሰኝ። እሺ። ስለዚህ የለም ከ83 በፊት የነበረው ሌላ ኢህአዴግ ነው፣ ከዛ በኋላ ያለው ደግሞ ሌላ ኢህአዴግ ነው አላልንም። እሱ ጋር ጥሩ ምሳሌ አይደለም የምልበት ምክንያት አለ። ጥሩ ምሳሌ የማይሆነው ይኸውልህ ኢህአዴግ ግራ ዘመም ልጨርስና እሰጥሃለሁ እድሉ፣ ምንም ችግር የለውም። ግራ ዘመም የሆኑ ሐሳቦቹን እንደያዘ ግን በዛ ዓለም አቀፍ ሁኔታ ሰርቫይቭ ስለማያደርግ ፓኬጁን ከላይ ያሉትን ፓኬጆች ቀየራቸው። ኢን ፕራክቲስ የሚያምንበት የነበራቸው ነገሮችን ብታያቸው የደቡብ ምንድነው የእስያ ተሞክሮን ወስዶ ግራ ዘመም በሆነ መንገድ የስቴትን ጣልቃ ገብነት አስቀጥሎ የፖሊሲ ነጻነትን እጠብቃለሁ ብሎ ከሞላ ጎደል ከላይ ከጨመራቸው የዚህ የዲሞክራሲና የሰብአዊ መብት ተውኔቶች በስተቀር ያው እነሱንም አላከበራቸውም። ይዟቸውን የቀጠለው እነሱንም በአንድም በሌላ መንገድ እንትኑ ብሏቸዋል። ይሄ